ሰላም ወንድማችን እንዴት ጤና ነው? ይስጥልኝ እህቴ፣ ሰላም ነሽ ወይ? እንዴት ነሽ? እግዚአብሔር ይመስገን። አለን አለን። ምን ልስማሽ እህቴ? እኔ አንድ ጥያቄ ላማክርህ ነው እና እዚህ እኔ ጀርመን ነው የምኖረው። ከ10 ዓመት በላይ አድርጌያለሁኝ እሺ እና ኢትዮጵያ ልጅ አለችኝ የ21 ዓመት ልጅ። ከዚህ ጀርመን ቪዛ ልኬ ብዙክት ማድረግ ትችላለች እኔ ልጅ? ምን አይነት ወረቀት ነው ያለሽ አንቺ? የ3 ዓመት ነው ያለኝ። 10 ዓመት ኦኬ። 3 ዓመት ለማንኛውም እኔ የተሰጠበት ፓራግራፍ ነበረ የፈለግኩት። ቢሆንም ግን ጥሩ ጥያቄ ነው። እዚህ ማወቅ ያለብሽ ነገር ምን አለ መሰለሽ፣ መጋበዝ ወይም ልጅ ማለት ነው። ልጅ ማምጣት ይቻላል ኖርማሊ፣ ወይም አንድ ልጅ አባቱንና እናቱን ማምጣት ይችላል። ያ ልጅ ግን እድሜው ከ18 በታች መሆን መቻል አለበት ማለት ነው። ኦኬ። ስለዚህ አንቺ ልጅሽን በቤተሰብ እንደ ልጅ ማምጣት እሱ በቃ ያለቀ ጉዳይ ነው። እሱ አይሆንም። መሆን የሚችለው ምንድን ነው? ኦፍኮርስ አሁን ያልሽው ነገር አለ። በጉብኝት መምጣት ትችላለች ወይ? አዎ መምጣት ትችላለች። ግን አንዳንድ ተግዳሮቶች አሉ፣ ችግሮች ይኖራሉ። በግብዣ የምታመጫት ከሆነ ልጅሽን የ21 ዓመት ልጅ በጣም ወጣት ናት። ኢትዮጵያ ውስጥ የሚገኘው አዲስ አበባ ያለው የጀርመን ኤምባሲ ምን ያህል ተአማኝነት ይኖረዋል? ወጣት ልጅ እናቷን ልትጎበኝ ስትመጣ ማለት ነው። ኖርማሊ አንቺ ማድረግ ያለብሽ ምንድነው? ይሄ ምንድነው ዲክላሬሽን ኦፍ ኮሚትመንት የሚባለው ወይም ፈፍሊስቱን ኤክሌሩን ማውጣት ነው። ከአውስላንደ በህርደ ወይም ከሚመለከተው አካል ታወጪና ኢንቪቴሽን ሌተር ታዘጋጅና ትልኪላታለሽ። ግን እሷ ማዘጋጀት ያለባት ማሳየት ያለባት ነገሮችም አሉ። እሷን ለመጋበዝ አንቺ ከዚህ በቂ የሆነ ቤት ሊኖርሽ ይገባል። ቢያንስ ለምትጋብዣት ለ3 ወር ማለት ነው፣ ለ90 ቀናት። ከዛ በኋላ እዚህ ሆና እዚህ እስካለች ድረስ ሁሉም ነገር አንቺ ትችያታለሽ። ስትታመም እንድትታከም ደግሞ እሱም መቻል ይኖርብሻል። ኦፍኮርስ ፈዚሸሩን ይኖራል ለዛ ትላልቅ ህመም እስካልሆኑ ድረስ ማለት ነው። ግን በሷ በኩል ማሳየት ያለባት ነገር ባንክ ስቴትመንት የሚባል ነገር አለ። ያላት ነገር መሆን መቻል አለባት። የንግድ ፍቃድ፣ እንደነዚህ አይነት ነገሮች ይታያሉ። የጀርመን ኤምባሲ አዲስ አበባ ወይም የሁሉም አውሮፓ ሀገራት ኤምባሲዎች በጥንቃቄ የሚያዩት ወይም የሚፈሩት ነገር ከዛ መተው እዚህ ይጠፋሉ የሚለው ነገር በደንብ አድርገው ስለሚገምቱ ሊያስመልሳት አንቺን ከጎበኘች በኋላ ሊያስመልሳት የሚችል ነገር የሆነ ነገር መኖር አለበት ብለው ያስባሉ። ያ ደግሞ መታየት መቻል አለበት ማለት ነው። ሀብት ሊሆን ይችላል። ልጅቷ ምንም የላትም አይደለም? ያ ምንም የላትም። እሷ ተማሪ ናት። ስለዚህ አምጥተሽ እዚሁ ለማስቀረት ነው መቼስ አይደለም እንዴ? አይ ጠይቃይ ትሄዳለች። እኔም ለማስቀረት ከአሁን ቀደም ሞክሬ ነበር፣ አመጣታለሁ ብዬ በብዙ መንገድ ሞክሬ ነበር። አሁን ጠይቃና ከልጆች ጋር ተዋውቃ እንድትሄድ ነው የምፈልገው። አሁን እኔ ከዚህ መኖሪያ ቤት በራሴ ነው የምኖረው፣ ተከራይቼ ነው የምኖረው። ያው ክራይን በራሴ ነው የምከፍለው። ስራ ሰርቻለሁ፣ በፍሪስት ነኝ። ከ8 ዓመት በላይ በስራ ላይ አለውኝ። ሁሉም ነገር አሟላለሁ። ኢቭን ገንዘብ በባንክ አካውንት የሚገባላት ከሆነ በባንኩ አላስገባላት እችላለሁ። ግን እንዳልከው የንግድ ፍቃድ ወይ የሆነ ስራ የምታንቀሳቀስ ማየት አለባቸው እነሱ ማየት አለ። ይኸውልሽ መሞከር አስፈላጊ ነው።
መሞከር ትችያለሽ። ግን ትንሽ ችግር የሆነው ያው እነሱ በምን መልኩ ያዩታል የሚለውን ነው። አንቺ ልጅሽ እዚህ ከአንቺ ጋር አካባቢ መኖር አለባት ብለሽ የምታስቢ ከሆነ ሌላ መንገዶች አሉ። ትምህርት እንድትማር ማድረግ ለምሳሌ ምን አይነት ትምህርት የሆነ ትምህርት መፈለግ ነው። ከዛ በገንዘቡን የምትችይ ከሆነ ገንዘቡን መክፈል ነው። በሰሚስተር እኔ እንጃ እስከ 5,000 ዩሮ 6,000 ዩሮ ምናምን ያስጠይቃል። እንደዚህ አይነት ነገሮች አሉ። የተለያየ ትምህርት ኦንላይን መሞከር አለባት እንዲፈቅዱላት ማለት ነው። ከዛ ከአንቺ ጋርም እዚህ ትሆናለች። ሌጋል በሆነ መንገድም የምትመጣበት እድል ይኖራል ማለት ነው። ካልሆነ ግን እንግዲህ መምጣት የሚቻለው ማንም ሊመጣ እንደሚችለው መምጣት ነው እንጂ ይሄኛው እድሉ በጣም ወጣት ትንሽ ስለሆነች እኮ ነው። መሞከር ችላለሽ። ልጄ ናት፣ ጎብኝታን እንድትመለስ ፈልጋለሁ። እሱ ነገር ይቻላል። ሞክሪ። ግን ካልሆነ ሌላ መንገድ መፈለግ ነው። መተያየት ብቻ አለብን የምትይ ከሆነ ደግሞ እናንተ መጓዝ ትችላላችሁ ወደ ኢትዮጵያ። ያ ወደ ኢትዮጵያ መሄድ እንችላለን። ግን ያው ፍላጎት የሷ ወደዚህ መታ እንድታየን ነበር። ኦኬ፣ ችግር የለውም። ሀሳቡን ስለሰጠኝ አመሰግናለሁ። እሺ፣ መልካም ምሽት። ቻው ቻው። አመሰግናለሁ። እሺ፣ በጣም ጥሩ። ወደሚቀጥለው ጥያቄዎቻችን እንሄዳለን። ተሳትፏችሁ እንግዲህ አይለየን። ታፕታፕ ማድረጋችሁን እንዳትረሱ። ወደ ጎዶሊያ እንሄዳለን። ሰላም ወንድሜ። ጤና ይስጥልኝ። ሰላም ነው ወይ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ስለ ጀርመን ወረቀት ልጠይቅ ነበር። የት ነሽ? እኔ እንግሊዝ ነኝ። የምጠይቅህ ስለ እህቴ ነው። እሺ። እህቴ ወረቀት ከጀመረች 2015 ነው ወረቀቱ የተጀመረላት። ባሏ ጀርመን ነው የሚኖረውና ግን እስካሁን ምንም ነገር የለም። በቃ ያመላልሷታል። መጀመሪያ በሱዳን ነበር ጀምሩላት የነበረው። ሱዳን ረብሻ ሲሆን ወደ ኢትዮጵያ ሄደች ማለት ነው። እና እሱ ኤርትራዊ ነው፣ እህቴ ደግሞ ኢትዮጵያዊ ነች። ከዛ አሁን ቀጠሮ አድርገውላት አዲስ አበባ ጀርመን ኤምባሲ ስትሄድ 24 ወር ይጨርሳል አሏት። ገና ጥበቃ ላይ ናት። እና እንደዚህ እንዴት ነው አሁን? ማለት አልገባኝም። 10 ዓመት ጨረሰ ማለት ነው ጊዜው። ኦኬ፣ ይኸውልሽ በዩኤንኤችሲአር ነው ጉዳዩ የተጀመረው እንዴ? ሃሎ ጎዶሊያ። አቤት አቤት። በዩኤንኤችሲአር ነው የተጀመረው ጉዳዩ? አዎ። ያ እንደነዚህ አይነት ነገሮች በጣም ሲጎተቱ ነው። በአብዛኛው ብዙ ኤርትራውያን ከአዲስ አበባ ወደዚህ እንደሚመጡ ይታወቃል። እያንዳንዱ 3 ዓመት 4 ዓመት 2 ዓመት እንደዛ ነው። በጣም ጊዜ በልቶ ነው። እሷ ኢትዮጵያዊት ከሆነች ለምን እንዲያዩ ማለት ለምን እንዲያይሆንም? በቀጥታ እኮ እሱ ህጋዊ የሆነች ህጋዊ ጋብቻ አላቸው። አዎ ሁሉም ህጋዊ ነው። ስለዚህ ሚስቱን ማምጣት እኮ ነው የሚኖርበት። እሱን ደግሞ ማመልከት ብቻ ነው። እዚሁ ሆነ እንደነዚህ አይነት ነገሮች ጠንከር ሲሉ ወይ ጊዜ እንዳይበሉ እዚህ ሆኖ ጀርመን ሆኖ ባለቤቷ ለምን በጠበቃ አይጀምርም? ጠበቃ ይዣለሁ ነው የሚለው። እሱ ጠበቃ አለኝ ይላል። ግን ጠበቃው ምን እንደሚሰራ አላውቅም። 10 ዓመት በጣም ከባድ ነው። 10 ዓመት እንዴት ነው የሚፈጀው? ወይ ተረስቶ የሆነ መሀል ላይ ተትተዋል እንጂ እንደዚህ መሆን አለ እንደዛ መሆን አልነበረበትም። እንዴ ቢያንስ በጋብቻ ሚስት ለማምጣት ቢያንስ 2 ዓመት ይበዛል። በሁሉም ነገር በስነ ስርዓት ከተሟላ። ኦኬ።
ከዛ በላይ ለምን ነው የሚወስደው? እና አሁን ቪዛው ሂዳ ኢትዮጵያ ኤምባሲ ጀርመን ኤምባሲ አዲስ አበባ ሂዳ ቀጠሮ ነበራት እና ገና እሱም 24 ወር ይጨርሳል አሏት። የቪዛ ቀጠሮ ተደርጎልሻል ገና 24 ወር እሱም ገና ምናልባት ሜቢ ነው እንዴ። ቆይ ይኸውልሽ እሱ እዚህ ሆኖ የራሱ ዶክመንቶች ሁሉ ኖርማል እንደዚህ ነው። ሚስት ወይ ባል ያለው ሰው ማምጣት ከፈለገ የራሱ የሆነ አካሄድ አለው። ከዚህ የሚልከው ነገር አለ ለእሷ። ከዛ እሷ ደግሞ እዛው የራሷ ዶክመንቶች ፓስፖርት ሊሆን ይችላል፣ ሌላም ነገሮች ሁሉ ማቅረብ መቻል አለባት። ከዛ ኢንተርቪው ትደረጋለች። ሙሉ የጋብቻ ሰርቲፊኬት ይገባል። ስለዚህ ባልና ሚስቶች መሆናቸው ከተረጋገጠ ባልና ሚስት አንድ ቦታ መሆን አለባቸው። ይሄ የዓለም ሕግ ነው። ስለዚህ ፕሮሰስ ይደረጋል። ወይም እሱ ጠበቃውን ማውራት አለበት። ከጠበቃ ጋር ነው ወይ የጀመረው? ሲጀምር ጉዳዩ እሱ ጠበቃ ጋር ነው ጀምሬ ነበረ ነው የሚለው። ይኸውልሽ የሆነ ሰዓት የሆነ ነገር ሆኗል እንጂ ያን ያህል አይወስድም። ወይም የእሷ በምንድን ነው ባለቤት አለኝ ብላ እዛው እራሷ በአይኦኤም ምንድን ነው ዩኤንኤችሲአር ሊሆን ይችላል። አይኦኤም ነው። አሁን ብዙ ጊዜ እንደዛ ነው። አይኦኤም ነው። አይኦኤም የጀርመንን ምንድን ነው መንግስት ወይም ኤምባሲን ወክሎ ጉዳዩን ይሰራል። ጨርሶ ለሚመለከተው ያቀርባል። እነሱ ካልሰሩለት፣ ቶሎ ካላቀረቡለት የጀርመን ኤምባሲ ምን ያደርጋል? ያለ እነሱም መሆን ይችላል። ምክንያቱም ይኸውልሽ ይሄ እኮ ማን መሰል የሚሰራው አንድ ሰው ልጁን ለማምጣት ወይም ሚስቱን ባለቤቱን ለማምጣት ከተፈለገ የሚሰሩት ልጁ የሚኖርበት ሀገር ያለው አውስላንድ behörde ወይም የሚግሬሽን ኦፊስ እና የአዲስ አበባ ያለው ኤምባሲ አብረው ነው የሚሰሩት። ግን የሚወስነው ኤምባሲው ነው። የትኛው ኤምባሲ? የዚህ ነው የጀርመን ነው? የኢትዮጵያ ኤምባሲ። ኢትዮጵያ ውስጥ ያለው የጀርመን ኤምባሲ ግን ልጁ የሚኖርበት ከተማ ያለው የኢሚግሬሽን ኦፊስ አብረው ነው የሚሰሩት። በውስጥ ታዋቂነት አብረው ነው የሚሰሩት። ስለዚህ ችግሩ ጠበቃውን ብቻ ሰው ወይ ጠበቃው እዛው እሱ የሚኖርበት ከተማ ያለው የኢሚግሬሽን ኦፊስ መጠየቅ ይችላል። ኦኬ፣ ይጠይቅ፣ መጠየቅ አለበት። ይኸውልሽ ንገሪው አውስላንደ behörde መጠየቅ ይችላል። ቪዛ አብታይሉን የቪዛ ዲፓርትመንት ኦኬ፣ እዛ ቪዛ ዲፓርትመንት ይጠይቅ፣ መጠየቅ አለበት። እሺ፣ መልካም እድል ይሁንላት እህትሽ። መልካም ምሽት ላንቺ። ቻው ቻው። በጣም ነው የማመሰግነው ወንድሜ። አመሰግናለሁ። እሺ እህቴ፣ ቻው ቻው። እንቀጥላለን። 166 ሰዎች አለን። ለቆይታችሁ ለአብሮነታችሁ በጣም እናመሰግናለን። እንቀጥላለን ከጠያቂዎቻችን ጋር ወደ ጃን እንሄዳለን። ሃሎ አዲስ እንደምናምሽ ሰላም ነው ወይ ወንድሜ? እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እኔ ለአንተ ያለኝ ጥያቄ እዚህ ስዊድን ነው ያለሁት እና በትምህርት ነው የመጣሁት እና ትምህርቴ ኦልሞስት ሊያልቅ ነው። ግን እዚህ ከዚህ በኋላ ስራ የማግኘት ቻንሱ ምናምን በጣም እየጠበበ ነው እና ነገሮችን ኢቫሉዌት ሳረግ በሌጋሉ መንገድ የመቀጠል እንትኑ ብዙም ተስፋ የሚሰጥ አይደለም እና ሁለት አማራጮች ነው አሁን ጭንቅላቴ ውስጥ ያሉት። ወይ ወደ ሌላ አውሮፓ ሀገር መሄድ ወይም ደግሞ እዚሁ ሀገር እጅ መስጠት ወደሚለው ነው ያሰብኩት። እኔ የመጀመሪያውን ሬዚደንስ ፐርሚት የትምህርቱን አፕላይ ሳረግ 10 ጣት አሻራ ተቀብለውኛል። ከጥገኝነት ጋር ባይገናኝም 10 ጣት አሻራ ሰጥቻለሁ።
ስለዚህ አሁን ለአንተ ያለኝ ጥያቄ ወደ ሌላ አውሮፓ ሀገር ብሄድ ይሄ አይዴንቲቲ አሻራ ይወጣል ወይ ወይስ ደግሞ እዛው የተወሰነም ብቀመጥ እዚህ ትንሽ ቋንቋውንም ካልቸሩንም ሲስተሙንም ትንሽ አውቃለሁ የዚህ ነገር እዚሁ ተረጋግቶ እዚሁ እንትን ማለት ይሻላል ወይስ ሌላ አማራጮችን ልፈልግ የሚለው ላይ ይሄን ጠይቀን የፈለኩት። እድሉን ስለሰጠኝ በጣም አመሰግናለሁ። በጣም ጥሩ ጥያቄ ነው። ይህ ብዙ ሰዎች የሚጠይቁት ጥያቄ ነው። በነገራችን ላይ በትምህርት መጥተው ነገሩ ሳይሞላ ሲቀር ኦፍኮርስ ተምረው መቀጠል አለባቸው። የሆነ ሌላ እድል ሊያገኙበት ይገባል። ህጋዊ ሆነው በተለይ መቀጠል መኖር ነበረበት። አሁን ለምሳሌ እንደ ጀርመን የመሰሉ ሀገሮች ምን አይነት ነገሮች አሏቸው? ይኸውልህ ተመሳሳይነት ስላለው ነው። አንድ ሰው በተማሪ ቪዛ ከመጣ ማስተሩን ሊሰራ ነው ወይም ዲግሪውን ሊማር ነው ወይም ሌላም እነኚህ ከተማረ በኋላ የ18 ወራት ስራ መፈለጊያ ወይም ስራ ማግኛ ጊዜ ይሰጠዋል። ይሄ ነገር ይኑር አይኑር በአንተ ሳይድ እርግጠኛ ሁን። ቆይ ችግር የለም፣ እርግጠኛ መሆን መቻል አለብህ። ምክንያቱም ስደት ወይም ይሄ እጅ ሰመሰቶ ምናምን በጣም ስድ ነው፣ በጣም ያስጠላል። እኔ ማለት በክብር ስለመጣህ በክብር እንድትኖር ነው ምመክርህ፣ ማለት ከተቻለ ማለት ነው። እና 18 ወራት ሰጥተዋቸው እዚህ ለምንድን ነው የሚሰጠው? ስራ እንዲሰሩ፣ ማንኛውም ስራ እንዲሰሩ አይደለም። በተማሩት ትምህርት ሀገሪቱን እንዲያገለግሉ እንደዚህ አይነት ሰዎች ሲጀምር ይፈልጋሉ። ስዊድንም በደንብ ትፈልጋለች። አንተ ይሄ ለመኖሩ እርግጠኛ ሁን። አንተ አሁን ለምሳሌ የሆነ ሶሺዮሎጂ አጥንተ ከሆነ ለምሳሌ ነው የምልህ ወደ ሶሻል ወርከር ጉዳዩን ማዞር ትችላለህ። ኢኩቫለንት በሆነ በተመሳሰለ ስራ ይቀጥሩሃል። የሆነ ቦታ ላይ ቋንቋ ብቻ ነው ትንሽ ኢንቨስት ማድረግ ያለብህ፣ ጊዜ መስጠት መቻል አለብህ። ራስህን ወደ እንትን መቀየር ነው። ወይም እዛው ሆነ ሌላ ትምህርት፣ እዛው ሆነ ሌላ ስፖንሰር የሚያደርጉ ዩኒቨርሲቲዎች ሊኖሩ ይችላሉ። እስቲ ራስህን በደንብ አድርገህ ፈልገው። እዛ አካባቢ እንትን ለማለት ሞክር። ወደዛ ከመግባት በፊት አማራጮችህን ማስፋት ያስፈልጋል። እሱንም ሞክር ካለ እና እነኚህ ነገሮች ብታስቀድም እላለሁኝ። ካልሆነ ግን አንተ በሰጣኝ 2 አማራጮችን ያለኝ ነው የምትለኝ። አማራጮችህ ብዙ መሆን አለባቸው። ከዛ በላይ ግን የጠራሃቸው አይ ጥገኝነት ጠይቃለሁ። ጥገኝነት መጠየቅ መብት ነው። ኦኬ፣ ፈለገ ሁኔታ ውስጥ ሁን፣ ምክንያት አለ። ያ ጥገኝነት የሚጠይቅ ሰው ምክንያት አለው። ወደ አገሩ እንዳይመለስ ብቸኛው ዋስትና እሱ ከሆነ መጠየቅ ይችላል፣ መብትህ ነው። ሶ ዶንት ወሪ፣ ምንም እንትን ሊልህ አይገባም። የት ላድርገው የምትለኝ ከሆነ በጁን 12 ጀምሮ አዲስ የወጣ ህግ አለ። ለይሄ ምንድነው የሚባለው? ይሄ ጊያስ ሪፎርም የተባለ አዲስ ነው አይነት ህግ እንድትመራ ነው የሚፈለገው። ተግባራዊነቱ ደግሞ ኦልሬዲ ጀምረውታል። አሁን በዚህ ህግ መሰረት ጀርመንም ጨምሮ ስዊድንም ጨምሮ ሌሎችንም ጨምሮ ማለት ነው ሁሉም የማይፈልጉት ነገር አለ። እሱም ይሄ ሴኮንዴ ሚግራሲዮን የሚባል ሁለተኛው ስደት በአውሮፓ ውስጥ እኮ ነው። ጣሊያን ተመቶ ከዛ በኋላ ከጣሊያን ተነስቶ ደግሞ ከፈረንሳይ ተነስቶ ወደ ሌላ፣ ይሄን መቀያየር አውሮፓ ውስጥ ማስቀረት ይፈልጋሉ።
ሲሪየስ ሆነዋል ብዙ ቦታዎች። አንተ አሁን ወደ ጀርመን መጣህና ጥገኝነት ጠይቅ እንበል፣ ይወጣል። ማናቸውም አሻራ ሲሰጥ በኦይሮዳክ የተባለ የአውሮፓ የአሻራ ማከማቻ ሲስተም አለ። እዛ ውስጥ ነው የሚገባው። እንደየሁኔታው ከ5 እስከ 10 ዓመት ሴቭ ይሆናል። አንተ አሁን ያረከው 2-3 ዓመት አይዶን ነው፣ ግን ይወጣል ማለት። ከወጣ ደግሞ አንተ ወደ መጣህበት ሀገር መመለስ ግዴታዋ ይሆናል ጀርመን። ወዴት ማለት ነው? ወደ ስዊድን። እና ይሄ ከሚሆን መብትህ ተጠብቆ እዛው ባለህበት ሀገር አንተ እንዳልከው ሲስተሙንም ቋንቋውንም ምኑንም ሁሉ ታውቃለህ። በተቻለ መጠን እዛው መሆን ቢችል እላለሁኝ። እኔ ግን አላበረታታም። የኔ እንትን ነው የዚህ ሚዲያ የዚህ ቻናል ዋና እንትን እንደዚህ አይነት ነገሮች ማበረታታት ሳይሆን አንተ ግን አማራጭ የለኝም ብለህ ያስቀመጥካቸውን ግን ከነ አድቫንቴጁ ዲስአድቫንቴጁ እያስቀመጥኩልህ ነው። እዛ እጅህን የሰጠህ እንደሆነ ደን ኃላፊነቱም የምትወስደው ራሷ ናት የሰጠች። ሲጀምር ወደ አውሮፓ እንድትመጣ የስዊድን ኤምባሲ ነው ቪዛው የሰጠህ አይደለም? ያ ስለዚህ ኃላፊነቱ የሚወስደውም ራሱ ይሆናል። በዛ መንገድ ራስን ብታስተናግድ ይሻላል እልሃለሁ ወንድሜ። እሺ አዲሴ በጣም አመሰግናለሁ። ያው እኔም ይሄን ያነሳውልህ ለምንድን ነው ምናልባት አንዳንዴም ያው ሰው ነንና መጥፎ ነገር ቢፈጠር ብለን እናስባለንና ያው ስልክ ብዙ ሞክሬያለሁ ስራም ለማግኘት ነው። ብዙ አፕሊኬሽኖች ምናምን ልኬ ነገሮች ትንሽ አላረን የማይመስሉ ነገር ሲሆን የሆነ መጠንቀቅ አለብኝ ብዬ ስላሰብኩኝ ነው። በጣም ጥሩ። ስለዚህ ወደዛ መስመር ስትሄድ በደንብ አድርገህ ለማወቅ ሞክር። ምክንያቱም ጥገኝነት ማለት ተረዳ፣ ጥገኝነት ማለት ሁለት መልሶች ለሁለት ጥያቄዎች መልስ ማዘጋጀት ማለት ነው። አሁን ጥገኝነት ሰው ሲጠይቅ ለምን መጣ ከሀገርህ? እሱን ያውቁታል ኦልሬዲ። በትምህርት ምክንያት ነው የመጣው። ወደ ሀገርህ ከሄድክስ ምን ትሆናለህ? ባይሆን እዚህ ላይ ነው ሞር አሁን ያንተ ነገር በደንብ አድርገህ መስራት ያለብህ፣ ታሪኩን በደንብ አድርገህ መገንባት ያለብህ። እዚህ ላይ ሞር እርዳታ ይፈልጋል ማለት ነው። በደንብ መባል መቻል አለበት እልሃለሁ ወንድሜ። ቴንኪዩ ስለ ጥያቄ። መልካም በጣም አመሰግናለሁ። መልካም ምሽት ይሁንልህ። በጣም ጥሩ። የተወደዳችሁ ክቡራን ተከታታዮቻችን አዲስ ጂኬ ቲዩብ ይቀጥላል። ጥያቄዎቻችሁ ይመለሳሉ። ለአብሮነታችሁ አሁንም በጣም እኔና ባለቤቴ እናመሰግናለን። ወደሚቀጥለው ጥያቄያችን እንሄዳለን። ጤና ይስጥልኝ። ሰላም ደህና ነህ አዲስ? እግዚአብሔር ይመስገን። ሰላም ነው ወይ? ስላገኘሁ ደስ ብሎኛል። እንዴት ነህ? እግዚአብሔር ይመስገን፣ ሁሉም ሰላም ነው። የእኔ ጥያቄ በ2024 ነበር ወደ ዩኬ የመጣሁት በሕክምና ቪዛ እና እዚሁ ጥገኝነት ጠይቄ ሪጀክት ምናምን ብለውኛል። አሁንም በፍርድ ቤትም እንደዛ ተመሳሳይ ውጤት ነበር የሰጡኝ። አሁን ካለው ነባራዊ ሁኔታ ደግሞ ወደ ትግራይ መመለስ የሚለውን በጣም ከበደኝና አሁን ወደ አውሮፓ ሌላ ሁለተኛ መንገድ እየፈላለኩኝ ነበርና ያንተን ምክረ ሀሳብ ለመቀበል ፈልጌ ነው። በጣም ጥሩ ጥያቄው አሁንም ከቀድሞ ከተጠየቀው ወንድማችን ከጠየቀው ጥያቄ ጋር ይመሳሰላል። አንተ አሁን የሰሜን ሰው ነህ፣ ትግራዋይ ነህ። ኢማጂን ካሉት ሂደቶች ከነበሩት ሂደቶች አሁን በትግራይ አካባቢ ከተፈጠሩ ከ2000
ኖቬምበር ጀምሮ እንግዲህ ጦርነት ከተነሳ በኋላ ያለው ሂደት ሁሉም የሚያውቀው ነው። ማለቴ ጥገኝነት የሚያሰጡ ታሪኮች አሉ። ምናልባት አንተ እዛ እንግዲህ ያቀራረብህ ጉዳይ ሊሆን ይችላል፣ አልተቀበሉህም። ይኸውልህ ምን የሚባል ነገር አለ መሰለህ? አሁን ለምሳሌ ወደ ጀርመን ወይም ስዊዘርላንድ፣ ሌሎችም ሀገሮች እዛም አለ ብዬ አስባለሁ ፎሎ አፕ አፕሊኬሽን፣ ምናልባት በእንግሊዝኛ ፎልገ አንትራግ። አሁን እዚህ ፎልገ አንትራግ ማለት አንዴ ካመለከትክ አዳዲስ ነገሮች አዳዲስ ኢንፎርሜሽን ካለ እንደገና ማመልከት ትችል። ለፍርድ ቤትም እኮ ነው። አስቸኳይ እርጀንት የሆነ ነገር ካለ ማቅረብ የምትችልበት ሂደት ነው። አሁን ለምሳሌ አሁን በዚህ ሰዓት የእንግሊዝ መንግስት አይ በፍርድ ቤትም አልተቀበልንም ወደ ሀገር መሄድ ትችላለህ የሚባል ከሆነ አሁን በዚህ ሰዓት ያለው ትግራይ ውስጥ ያለው ነባራዊ ሁኔታ ይህ እንግዲህ ራሳቸውም መንግስትም የእንግሊዝ መንግስት የሚያውቀው ሊሆን ይችላል ብዬ አስባለሁ። ያውቃል። ወደ ሀገሬ መሄድ አልችልም፣ ምክንያቱም እንደዚህ እንዲህ ነገሮች አሉ። ጦርነት ነው። ወጣቶች በግድ እየተወሰዱ ከየቦታው እየተለቀሙ ብዙ ነገሮችን ማለት ትችላለህ። ይሄ አዲስ ኢንፎርሜሽን ካልተዘጋ ፍርድ ቤት ነበረ ሪጀክት ብለዋል፣ ግን ወደ ከፍተኛው ችሎት መውሰድ ይቻላል። ይህንን ጉዳይ በማንሳት ማለት ነው። ችግሩም የሆነው አንተ ምን ብለህ ነው ጥገኝነት ያወራኸው ታሪክ ኬዝ ምን ነበረ? ከዚህ ጋር የተገናኘ ከሆነ አይ ቲንክ ምናልባት አሁን ላይ ካለው ሁኔታ ጋር ጨምረ ከሰጣቸው ሊቀበሉ ይችላሉ። ይሄ ነው የምልህ። እኔ ሁለተኛ ከዛ ተነስተ ሌላ ቦታ እኔ ፐርሰናሊ ይሄ ሁለተኛ ሰከንድ ማይግሬሽን በአውሮፓ ውስጥ የጨነቀው እርጉዝ ያገባል፣ የጨነቀው ጨንቆታል። በሱ ጫማ ውስጥ ማንም አይገባም። የሱ ችግር እንግዲህ መረዳት ብቻ ነው። በዛ ሂሳብ ከተሄደ ጥሩ። ግን በጣም ከእንግሊዝ ተነስታ አሁን ወደ ሌላ አውሮፓ የምትሄድ ከሆነ ኦፍኮርስ ጥገኝነት አሁንም ማንም አይከለክልህም። ጥገኝነት መጠየቅ ይቻላል። ግን አሁን ከዛ ተነስተህ ስትጓዝ አንተ ህጋዊ ሰው አይደለም። በምንድን ነው ዝም ብለህ ነው የምታቋርጠው? ድንገት ፖሊስ ኮንትሮል፣ አሁን ታይታ በጣም ኮንትሮል አለ ወደ አውሮፓ ስትጓዝ ማለት ነው። ሄደህ ገብተህ ግን ጥገኝነት መጠየቅ ትችላለህ ወይ? አዎ ትችላለህ። ማንም የሚከለክልህ የለም። እንግሊዝ ከመሄድህ በፊት ሌላ አውሮፓ ሀገር አሻራ ሰጥተሃል ወይ? አልሰጠውም፣ የለኝም። ስለዚህ ምንም ምንም ሊወጣ አይችልም። ምንም አይወጣም። እንደው እንትኑን ነው እኔ ፋክቱን ላስቀምጠው ነው። ምንም የሚሆን ነገር የለም። ይሄ እኔ ሁለተኛው ማይግሬሽን ግን ያው ፐርሰናሊ እኔ ብዙ እንትን አልለውም፣ ግን የራሴ ህይወት ነው። አንተ ሌላ አውሮፓ ሀገር ሄደህ የእንግሊዝ አሻራ እዚህ አይወጣም። ሊያዩት ይችላሉ፣ ኦፍኮርስ ሊያዩት ይችላሉ፣ ግን ሊያዩት ይችላሉ። አሁን ለምሳሌ እዚህ አውሮፓ የካናዳ አሻራ ይወጣል። በጣም ይገርማል። ምን ማለት ነው? የአሜሪካ ሊወጣ ይችላል። ምን ማለት ነው? ይኸውላችሁ አሻራ ሲያደርጓችሁ የፌደራል ፖሊሶች ወይም የኢሚግሬሽን አብረው የሚሰሩ ያ አሻራ ኦይሮዳክ ውስጥ አውሮፓ ውስጥ ያ ከሌሎች ጋር ኢቭን የመገናኘት እንትን አለው፣ ይገናኛል። የዚህ ሰው ታሪክ አሻራ የት ነበረ፣ ከምን ጋር ተነካክተዋል የሚለው በደንብ ዝርግ ነው። በጣም ዝርግ ነው። አንዳንድ ሀገራት እንኳን ኢቭን የሆነ ወንጀል ከጠረጠሩ ከኢንተርፖል ጋር በመተባበር ይላል
አሻራውን ሼር የሚያደርጓቸው ሀገሮች ካሉ ሼር መደራረግ ይችላል። አሁን ብዙ ጊዜ የፋይዳ ፍራቻ ብዙ ሰዎች የሚፈሩት ለዛ ነው። የኢትዮጵያ ሁኔታ በዚህ ረገድ በጣም እየረቀቀ ነው አይደለም? የአይን አሻራ፣ የጣት አሻራ ምናምን የሚባሉ ነገሮች እነዚህ ለወደፊት ሄደው መገናኘት ይችላሉ፣ መንግስታቶቹ ከፈቀዱ ማለት ነው። ለማንኛውም ዋናው ነገር አንተ ትችላለህ፣ ኦፍኮርስ ትችላለህ። ግን ዋናው የእዛው ምትችል ከሆነ የትግራይ ጉዳይ አሁን በዚህ ሰዓት ጦርነት ማዕት ወጣት የታፈሰ የተገደለ በጣም በሚያሰቅቅ ሁኔታ ውስጥ ነው። የእንግሊዝ መንግስት በፍርድ ቤት ሪጀክት አለህ ማለት ለዲፖርቴሽን እየተዘጋጀ ነው ማለት ነው። ዲፖርት መደረግ አትችልም በዚህ ምክንያት። ይሄንን ኬዝ እንደገና ብትሰጣቸው መልካም ነው ከምትለፋ። ምክንያቱም አሁን ያለው ነገር ማወቅ ይችላሉ እነሱ። መሄድ አልችልም። የት ከተማ ሰው ነህ? አላማጣ አካባቢ። ስለዚህ አላማጣ መሄድ አልችልም በዚህ ምክንያት። ይሄ ደግሞ ማየት ይቻላል። ኦኬ ተግባብተናል አይደል? ኦኬ መልካም እድል ይሁንልህ። በጣም ከልብ ነው የማመሰግነው አዲስ። ምንም ችግር የለም። አመሰግናለሁ። አመሰግናለሁ። እሺ